ታግተው የነበሩ 130 ተማሪዎችና መምህራን ተለቀቁ። ናይጄሪያ ውስጥ በካቶሊክ ትምህርት ቤት ታግተው የነበሩት 130 ተማሪዎችና መምህራን ተለቀቁ። በፈረንጆቹ ኖቬምበር ወር ታግተው የነበሩት ተማሪዎችና መምህራን መለቀቃቸውን የናይጄሪያ ባለስልጣናት እንዳረጋገጡ አሶሺየትድ ፕሬስ ዋቢ አድርጎ መረጃውን ያጋራው የካቶሊክ ኒውስ ኤጀንሲ በናይጄሪያ ኒጀር ግዛት የፖሊስ ቃል አቀባዩን ንግግርም አጋርቷል። ከጠለፋው በኋላ ብዙም ሳይቆዩ ማምለጥ ከቻሉት 50 ተማሪዎች ውጪ 100 ሰዎች በቅርቡ ተለቀዋል ሲል ፖሊስ ዋሲው አቢዮዱን ተናግሯል። በሌላ መረጃ በቅድስት ማርያም ካቶሊክ አንደኛና ሁለተኛ ደረጃ ትምህርት ቤቶች ቢያንስ 303 ተማሪዎችና 12 መምህራን ኖቬምበር 21 እንደታገቱ የተነገረ ሲሆን የናይጄሪያው ፕሬዚዳንት ቃል አቀባይ በምርኮ የቀረ አንድም ተማሪ ሆነ አስተማሪ የለም ብለዋል። የፕሬዚዳንቱ የቅርብ ሰው ባዮ ኦናኑጋ ታጋቾቹ የተለቀቁት በወታደራዊ መረጃ በተደረገ ኦፕሬሽን ውጤት ነው ብለዋል። ከቅድስት ማርያም ካቶሊክ አንደኛና ሁለተኛ ደረጃ ትምህርት ቤቶች የታገቱት ተማሪዎችና መምህራን ተለቀዋል ሲል ጥቃቱ የተፈጸመበት ትምህርት ቤት ኮንታጎራ ሀገረ ስብከት መግለጫ አውጥቷል። አሶሺየትድ ፕሬስ ግን ለጠለፋው ኃላፊነት የወሰደ ድርጅት የለም ብለዋል።